ሀገር ገባሽ እንዴ እያላችሁ ለምትጠይቁኝ እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሀገር ገባሽ እንዴ እያላችሁ እየጠየቃችሁ የነበሩ ውዶቼ ሀገር አልገባሁም። ያው በረራዬ የዛሬ 13 ቀን ነበረ። ነገር ግን የአላህ ፍቃድ ሆኖ አልሄድኩም ማለት ነው። እሱም ምን ነበር ፓስፖርት የጠፋ። ልክ ሰዎቹ ትኬቱን ሊቆርጡልኝ ሲሉ ፓስፖርቱን ሲፈልጉት ሲያጡት ትኬት የሚቆርጡበት ሰውዬ ኦንላይን እየጠበቃቸው ነበርና ከዛም ፓስፖርቱ ጠፋ፣ አሁን ሰውየው እየጠበቀን ነው ሲሉኝ እኔ ፎቶ ነበረኝ ሰጠኋቸው። ቀስ ብላችሁ ትፈልጉታላችሁ ብዬ ማለት ነው። በፎቶ ነበር ትኬት የተቆረጠው። መጨረሻ ላይ 1 ሳምንት ሙሉ ሲፈለግ ፓስፖርት የጠፋ። በረራውም ተከነሰለ። ሌላ ፓስፖርት ለማውጣት ተቀጠርኩኝ እንደገና አላችኋለሁኝ። እና በዚህም ምክንያት ነው ውዶችዬ ሀገር ያልገባሁት። ያው ዛሬ 13 ቀን ሆነው ማለት ነው። በረራዬ የዛሬ 13 ቀን ነበረ። ያው እንግዲህ አላህ አልፈቀደውም። አልሐምዱሊላህ ስለ ሁሉም ነገር ለኸይር ነው ብዬ አለፉት። እና ውዶችዬ ስለምታስቡልኝ፣ ስለምትጨነቁ፣ ስላስጨነቅኳችሁ አውፉ በሉኝ። መልካም ሀሳባችሁን ደግሞ አላህ ጀዛችሁን ይክፈላችሁ። ስለምታስቡልኝ፣ ስለምታስታውሱኝ አላህ ሱብሃነሁ ወተዓላ በኸይሩ ያስታውስልኝ እላችኋለሁ ውዶችዬ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ደግሞ ሻንጣዎች እነዚህን ይመስላሉ። ቪዲዮ ጥራት የለውም መሰለኝ እና በዚህም ምክንያት ነው የቀረሁት። ኢንሻአላህ እንግዲህ በነገራችን ላይ ፓስፖርት አሁን ላይ በጣም ወረፋ ነው፣ በጣም ወረፋ ነው። ለ1 ወር ብለዋል። ያው ከ15 ቀን በላይ እየሆነኝ ነው ከተቀጠርኩኝ ማለት ነው። አዎ 15 ቀን አለፈኝ። 15 ቀን አለፈኝ። በረራዬ ጁምአ ሊሆን ሰኞ ነው። ወደፊታችን ጁምአ ሊሆን ሰኞ ነው ሂጄ ዱባይ ሂጄ ወረፋ ሂጄ የመጣሁት። እንግዲህ ኢንሻአላህ ለ1 ወር ብለዋል። ከዛ ከወሩ ደግሞ ተነስቶለታል። 15 ቀን ይቀረዋል በወሩ ከመጣላችኋለሁኝ። እና ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን በላይክ ጀምሩ። ላይክ ማድረጋችሁን አትርሱ እላችኋለሁ። ሁላችሁንም አመሰግናለሁ። ያው እንግዲህ ቆይ በሌላ ቪዲዮ እመለሳለሁ። ይስተካከልልኝና ማለት ነው። የምስጋና ፕሮግራምም አለ። ለእናንተ ቃላት የለኝም፣ ቃላት ያጥረኛል ውዶቼ። እወዳችኋለሁ፣ አከብራችኋለሁ። ቤተሰብም ያልሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብም የሆናችሁ ደግሞ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ሁላችኋለሁኝ ውዶቼ። በያላችሁበት ሰላማችሁ ይብዛ። ያው እንግዲህ ማውራው እየጠፋኝ ነው። 5 ደቂቃ እንኳን ሳላወራ ማውራው እየጠፋኝ ነው። አይኔ ነገር በሰው እጅ አትያሞ ታምራለች የሚባለው ተረት እኮ ነው። ተረት አይደለም በነገራችን ላይ ያን ተረት አይደለም፣ ትክክል ነው። እንዲህ በሰው ላይ ሁሉም ሲያወጥ ቀላል ይመስላል። ማውራት እንኳን ይቸግራል፣ ከወሬ እንኳን ያቅታል። ወይ ጉድ እኮ ነው። እና ውዶቼ ይሄንን ይመስላል እኔ የቀረሁበት ምክንያት እላችኋለሁ። እንግዲህ ኢንሻአላህ ፓስፖርቴ ሲመጣ መሄድ ይሆናል ወደ ሀገሬ። እናንተም ደግሞ አላህ በሰላም ለሀገራችሁ ያብቃችሁ።